ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንት ምሽቱ አንድ ቀሪ የዚህ ሳምንት የፕሪሚየር ሊግ ጨዋታ በማንቸስተር ዩናይትድ እና በበርንማውዝ መካከል የተደረገ ዕለተ ሰኞ የማንዴይ ናይት ፉትቦል ነበር። በዚህ ጨዋታ እንግዲህ የእግር ኳሱ ቤተሰብ ብዙ የተዝናናበት፣ ብዙ የረካበት፣ በአቻ ውጤት የተጠናቀቀ ነገር ግን የ8 ግብ ድግስ የተመለከትንበት የኦልድ ትራፎርድ የዘንድሮ ሲዝን እስከ ትናንት ድረስ በነበሩ ጨዋታዎች ውስጥ ምርጡን ክላሲክ ጌም የተመለከትንበት፣ 8 የተለያዩ ተጫዋቾች ግብ ያስቆጠሩበት፣ 4-4 የተጠናቀቀው የማንቸስተር ዩናይትድ እና የበርንማውዝ ጨዋታ በአስደናቂ ትዕይንት፣ በልዩ ፉክክር፣ በሁለቱ ክለቦች አልሸነፍ ባይነት፣ ሃይ ተርኖቨሮች የነበሩበት፣ የውጤት ለውጥ ተደጋጋሚ ሁለቱ ክለቦች የጨዋታ ውጤት በራሳቸው አስደናቂ ካምባክ እያደረጉ የተለያየ ሞመንቶችን የተመለከትንበት አስደናቂ የጨዋታ ምሽት ነበር። ለእግር ኳሱ ቤተሰብ ማንቸስተር ዩናይትድ ከበርንማውዝ 4-4 ሩበን አሞሪም ከአንዶኒ አሮላ ግሩም እግር ኳስ አዝናኝ የነበረ፣ ምናልባት በውጤቱ በርንማውዝ የተሳለ ከሜዳ ውጪ ከዚህ ጨዋታ 1 ነጥብ ይዞ መውጣቱ በበጎ ሊነሳ የሚችል፣ በተቃራኒው ደግሞ እንደ ማንቸስተር ዩናይትድ ጥረት እንደ ብሩኖ ፈርናንዴስ የሜዳ ውስጥ እንቅስቃሴ በተለያዩ አንግሎች ስናይ ዩናይትድ ደግሞ አቻ መለያየቱ በተለይ ከቡድኑ የማጥቃት ጥንካሬ የመከላከል ድክመት ጋር ባላንስ እናደርግ እንደ ቡድን እስከ መጨረሻ ደቂቃ ድረስ ዩናይትድም ውጤቱን ለመቀየር ያደረገው ጥረትና በወጣቱ የ18 ዓመት ተጫዋች 4ኛ ግብ ውጤቱ የተቀየረበትን አጋጣሚ የተመለከትንበት በልዩ ትዕይንት የታጀበ የዘንድሮውን ሲዝን ከዚህ በፊት ስናነሳ ነበር። የፕሪሚየር ሊግ እስካሁን ድረስ ባሉ ሳምንታት የሁለት ክለቦች ተመጣጣኝ ፉክክር ያየንባቸው ጨዋታዎች በጣም ጥቂት ናቸው። በክላሲክ ጌም ደረጃ ምናልባት በቅርብ ሳምንት ፉላም እና ማንቸስተር ሲቲ፣ ነገር ግን እኩል 90 ደቂቃ ሁለቱም ነጥብ ለማግኘት በጨዋታ ላይ ባደረጉት ጥረት የትናንት ጨዋታውን ሳይጨምር በርንማውዝ እና ክሪስታል ፓላስ በሾለረስ ፓርክ 3-3 የተለያዩበት ጨዋታ በልዩነት ስናነሳ ነበር። የሁለቱም ክለቦች እስከ ጨዋታው መጠናቀቅ ድረስ ያደረጉት ጥረት፣ የትናንት ምሽቱ ግን ከሁሉም የተለየ አስደናቂ ጨዋታ ነበር። ጨዋታውን እንዴት ተመለከታችሁት? ዛሬ የእንግሊዝ ሚዲያ ጋዜጦች ሁሉም ትኩረታቸው እንግዲህ በቀጥታ ከማንቸስተር ዩናይትድ እና በርንማውዝ የ4-4 የክላሲክ ጌም ኦፍ ዘ ሲዝን ብለነዋል። እኛም የአመቱ እስካሁን ድረስ ባለው ፊክስቸር የአመቱ ምርጡ ጨዋታ በተመለከትንበት የምሽቱ የኦልድ ትራፎርድ ድራማዊ ክስተት ማንቸስተር ዩናይትድ 13ኛ ደቂቃ ዲዬጎ ዳሎት ወደ በርንማውዝ የመጫወቻ ክልል ያሻገራትን ኳስ በፔትሮቪች እና በኩኛ መካከል ተጨራርፎ የመጣቸውን ኳስ እንግዲህ አማድ 13ኛ ደቂቃ ላይ ዩናይትድን ቀዳሚ ያደረገ፣ በሉክ ሾ የፖዚሽን እና የፓስ ስህተት አንቷን ሴሜኒዮ 40ኛ ደቂቃ ላይ 1-1 አደረገ። በጨዋታው ላይ በርንማውዝ ሪከቨር ማድረግ ቻለ። ከ4 ደቂቃ በኋላ ይቅርታ ከ9 ደቂቃ በኋላ 45 ሲደመር 4 ደቂቃ ላይ ካሴሚሮ ከቆመ ኳስ ዩናይትድን ከኮርና በድጋሚ በጨዋታው መሪ ማድረግ የቻለበት ሁለት ጊዜ ማለት ነው። ሁለት ጊዜ አጋጣሚ ከረፍት በፊት አየን። ዩናይትድ መራ፣ ጨዋታቸውን እንደገና መምራት ቻለ። ካሴሚሮ አቻ ያደረገ፣ ከብሩኖ ፈርናንዴዝ የተሻገረለትን የኮርና ኳስ ዩናይትድ በዘንድሮ ሲዝን በሁሉም
ይቅርታ በፕሪሚየር ሊጉ 7ኛ የኮርና ኳስ በአጠቃላይ ከሴት ፒስ ደግሞ 11ኛ ግቡን ባስቆጠረበት እንቅስቃሴ ከረፍት በፊት ዩናይትድ እየመራ መውጣት ቻለ። 46ኛ ደቂቃ ላይ ታቨርኒር በግሩም ፓስ የኤቫን ኒልሰን ግብ በፍጥነት ነበር 46ኛ ደቂቃ ከረፍት መልስ በጀመሩ በ49 ሰከንድ ውስጥ ኤቫን ኒልሰን አስቆጥሮ ለበርንማውዝ 2-2 ሆኖ የጨዋታ ውጤት። በድጋሚ በርንማውዝ የአቻነትን ጨዋታን የመቀየር እድል አገኘ። ብዙም ደቂቃ ሳይቆይ በ6 ደቂቃ ልዩነት 52ኛ ደቂቃ ላይ ታቨርኒር በግሩም ካውንተር አታክ የሄዱትን ኳስ እንግዲህ ካሴሜሮ ፋውል ሰርቶ ቢጫ በተመለከተበት 5 ተከታታይ ጨዋታ ቢጫ መመልከቱን ተከትሎ ለቀጣይ ለቪላ ፓርኩ ፍልሚያ እንደማይሰለፍ ያረጋገጠችውን ፋውል ሰራ። እንግዲህ ያ ፋውል መጀመሪያ ከነበረው የበርንማውዝ ማጥቃት አንጻር ስንመለከት ካሴሜሮ ፋውል ሰርቶ ቢጫ ተመለከተ። ዩናይትድ 2 ነገር ነው በዚህ ኳስ ላይ አጣው። ካሴሜሮ ያን ፋውል ባይሰራ ፕሮባቢሊቲ ነው ሊገባም ላይገባም ይችላል። ፋውሉ ተሰርቶ ካሴሜሮ ቢጫ አይቶ 5ኛ ተከታታይ ጨዋታ ቢጫ መመልከቱን ተከትሎ ቀጣይ ጠንካራ የቪላ ፓርክን ፍልሚያ ያመለጠበት 60 በዚሁ ደቂቃ በዚሁ ፋውል በተገኘችው ቅጣት ምት ታቨርኒር በግራ እግር እንግዲህ የማቲያስ ኩኛና የብሩኖ ፈርናንዴስ በአግባቡ ቦሉን ይሄ አጥሩን ለግብ ጠባቂው ጥሩ ከቨር ባለመስጠት እንግዲህ ታቨርኒር ያችን አጋጣሚ ተጠቅሞ በርንማውዝ በጨዋታው ለመጀመሪያ ጊዜ 2 ካምባክ አደረገ። ለመጀመሪያ ጊዜ መምራት ቻለ። 3-2 ሆነ ጨዋታው። በርንማውዝ ከፍ ባለ የጨዋታ ብልጫ እየተስተዋለ ዩናይትድ ከምንም ላይ ነው እንግዲህ እንደገና ወደ ጨዋታው ሞመንተም መምጣት ይቻላል። በደንብ አስተውላችሁ ከሆነ ዩናይትድ 77ኛ ደቂቃ ላይ በብሩኖ ፈርናንዴስ ወደ ጨዋታው ከመመለሱ በፊት ባሉ እስከ 73ኛ 74ኛ ደቂቃ ድረስ የበርንማውዝ ቁጥጥር ጌም ማኔጅመንት የተሻለ ነበር። ዩናይትድ ወደ ሞመንተሙን ለመምጣት ፕሬሲንጎቹ የተበጣጠሱ የተቆራረጡ ነገር ግን ከማያኑ መግባት በኋላ ጥሩ ባላንስ አማካይ ስፍራ ላይ ተመልክተን ብሩኖ ፈርናንዴዝ እንግዲህ በምሽቱ ከተመለከትናቸው ጎሎች ውስጥ የመጨረሻ ምርጧን ቅጣት ምት ውብ የሆነች ቅጣት ምት አስቆጥሮ ዩናይትድን ወደ ጨዋታ የመለሰበት የደጋፊውን ስሜት ያነቃቃበት የነበረው ተነሳሽነት የሚያስገርም ነበር። የብሩኖ ፈርናንዴዝ ደጋፊውን በከፍተኛ ሁኔታ አነቃቅቶ በ2 ደቂቃ ልዩነት ማቲያስ ኩኛ በድጋሚ አስቆጥሮ ዩናይትድ በብሩኖ ፈርናንዴዝ ቅጣት ምት 3-3 ሆነ። በማቲያስ ኩኛ ግብ 4-3 መምራት ቻለ። የጨዋታውን የውጤቱን ለውጥ ተመልከቱ። በአማድ ግብ መሪ ሆነ። በአንቶን ሴሜኒዮ አቻ ሆኑ። ካሴሜሮ በድጋሚ ዩናይትድን መምራት አስቻለ። ኤቫን ኒልሰን እና ታቨርኒር ተከታታይ ግብ አስቆጥሮ 3-2 በርንማውዝ መምራት ቻለ። ብሩኖ ፈርናንዴዝ እና ማቲያስ ኩኛ እንደገና ያከታትለው አስቆጠሩና 4-3 ሆነ ጨዋታው። መጨረሻ ደቂቃ ላይ እንግዲህ በኤቫን ኒልሰን ተቀይሮ የገባው ጁኒየር ኩርፒ በ6 ደቂቃ ልዩነት ተጫዋቹ ደግሞ ወደ ሜዳ ከገባ ከ3 ደቂቃ በኋላ ያቻነቷን ግብ ለበርንማውዝ የዩናይትዶችን ልብ የሰበረች በግሩም አጨራረስ ይሄ 18 ዓመት ወጣት ተጫዋች ያኔ ክላሲክ ጌም ብለን ካነሳላቸው የዘንድሮ ምርጥ የሁለት ቡድኖች ፉክክር ከተመለከትንባቸው ጨዋታዎች መካከል አንዱ የሆነው የፓላስ እና የበርንማውዝ የሸለረስ ፓርክ ላይ ከረፍት በፊት 2 ግብ ማስቆጠር የቻለ በቅርብ ሳምንት ለአንዶኒ ያሮላ መብቴ ሆኖ የመጣ ይህ አስደናቂ ወጣት ተጫዋች የዩናይትድን መሪነት ጨዋታውን የማሸነፍ እድል በድጋሚ ወደኋላ የመለሰበትና በጨዋታው እንግዲህ በአስደናቂ አጋጣሚ 4-4 ጨዋታው ተጠናቀቀ። ክላሲክ ጌም ነበር። ግን ይህን ጨዋታ በምን አይነት መልኩ እንመልከት? በተለይ ዩናይትድ ለቀጣይ ጨዋታዎች ትላልቅ ፈተናዎችን ጥሎ የሄደ ፊክስቸር ነው። የትናንት ምሽቱ ድል ማድረጉ በብዙ መልኩ ለዩናይትድ በጣም በእጅጉ አስፈላጊ የነበረ ጨዋታ ነው። ዩናይትድ እድሉን ሳይጠቀም ይቀረው ድሉ በጣም የሚያስፈልግበት ወቅት ነበር። በተለይ ከቀጣይ ፊክስቸሮች አንጻር ቀጣይ ፊክስቸሮች ለዩናይትድ በጣም ፈታኝና
እጅግ በጣም አስቸጋሪ ፊክቸሮች ከፊት ለፊቱ ይጠብቁታል። የተለያዩ ተጫዋቾች ከቡድኑ ጋር አይኖሩም። ማዝራዊ ለምሳሌ በዚህ ጨዋታ ያልተሰለፈበት ዋነኛ ምክንያት የሞሮኮ ብሔራዊ ቡድን ፍቃድ ስላልሰጠና የዩናይትድን ጥያቄ ባለመቀበሉ ተጫዋቹ የግድ ወደ ብሔራዊ ቡድኑ መቀላቀል ስላለበት ከዚህ ጨዋታ ውጭ ሆነ። ኮትዲቯር የቀረበላትን ጥያቄ በአማድ ዲያሎ በኩል ተቀብላ እንዲቆይ ተደረገ። ካሜሩንም በተመሳሳይ የብራያን ምቤሞን ጥያቄ ተቀብሎ ነው። እነዚህ ሁለት ተጫዋቾች የትናንትና ጨዋታን እስከ መጨረሻ ድረስ አለየም ነበር። በተለይ የተቀመጠላቸውን ዴድላይን በብሔራዊ ቡድኑ ፍቃድ ካልሆነ በስተቀር እንግዲህ ግዴታ ተጫዋቾች እዛ መገኘት ስላለባቸው ለብሔራዊ ቡድን እንግዲህ ብሔራዊ ቡድኖች ፈቅደው ተጫዋቹ መገልገል ችለዋል። እና ዛሬ እስቲ የእንግሊዝ ጋዜጦችን የእያንዳንዱን ጋዜጣ የፊት ገጽን ብትመለከቱ ሁሉም ትኩረታቸው ከ4-4 ጨዋታ ጋር ነው። ሁሉም ሚዲያ ማለት ይቻላል፣ ሁሉም የህትመት ውጤቶች ትኩረታቸው የምሽቱን ክላሲክ ጌም ምን አይነት አስደናቂ ጨዋታ ነበር። በተለይ ለገለልተኛ እግር ኳስ ቤተሰብ አስደናቂ ምሽት ነበር። ያልባከነ የምሽት ጨዋታ ነው። በቅርብ ሳምንት ውስጥ የምንመለከታቸው የምሽት ጨዋታ የሁለት ክለቦች ተመጣጣኝ ፉክክር ሳይሆን ወይ አንዱ ቡድን ከፍ ይላል፣ የተጠበቀውም የጨዋታን ያክል ውጤታማ እንቅስቃሴ አንመለከትም። ግን የዩናይትድ ፍላጎት፣ ጥንካሬ በተለይ የተሻሻለውና በእጅጉ ያደገው የዩናይትድ የፊት መስመር እንቅስቃሴ ላይ አድናቆት የሚያስፈልገው በከፍተኛ ሁኔታ ዩናይትድን እንግዲህ አሁን በሚያስፈልገው ደረጃ ይሄ በፊት መስመር በኩል የተደረገው ኢንቨስትመንት በተዋጣለት ደረጃ ጥሩ ሞቢሊቲ ውስጥ እየገባ መምጣቱንም ያየንበት ነው። በተቃራኒው ደግሞ የአማካይ ክፍሉ ኢነርጂ ማነስ፣ ለተከላካይ ክፍሉ በቂ ሽፋን አለመስጠት፣ ተከላካይ ክፍሉ ራሱን በራሱ አደራጅቶ ደግሞ ይሄ በወጥነት የመከላከል ባህሪው ደግሞ በድጋሚ ጥያቄ ውስጥ የገባበት ዩናይትድ በዘንድሮ ሲዝን በ9 ጨዋታዎች ላይ ግብ አስተናግዷል። ክሊንሺት መጠበቅ አልቻለም። በጣም የተፈተነበት የተከላካይ ስፍራ ጥምረት ነው። እንግዲህ ዴሊት እና ማጓየር ጉዳት ላይ ናቸው። ወጣቱን ሄቨንን ነው እየተጠቀሙ የሚገኙት ሩበን አሞሪም እና ለኮንሲስታንሲ የሚመች የተከላካይ አማራጭ አይደለም ያላቸው አሁን ላይ እና የበለጠ ደግሞ ቡድኑ እንዲጋለጥ የአማካይ ክፍሉም ሽፋን በቂ ነው ተብሎ በጭራሽ አይታሰብም። አሁን በበለጠ ዩናይትድ አማካይ ክፍሉን የማጠናከር ትልቅ የቤት ስራ ይጠብቋል። የሊሻ መመለስ የማጓየርም ዴሊትም ሲመለሱ የተከላካይ ክፍሉ ጥንካሬ በተወሰነ መልኩ መሻሻል ሊያሳይ ይችላል። ጥሩ ጥንካሬ ሊያመጣ ይችላል። የአማካዩ ክፍል ግን ምንም አይነት ጥያቄ የሚቀርብበት አይደለም። ብሩኖም ከእድሜው ከኃላፊነቱ በላይ አገልግሎቱ ከፍ ብሏል። አሁን የቡድኑ ሁሉም ነገር ማለት ይቻላል በአማካይ ስፍራ ላይ ማጥቃቱንም መከላከሉንም በተመሳሳይ ቴምቦ ማጠናቀቅ ፕሪሚየር ሊጉን እንግዲህ በጣም ፈታኝ ነው። ግን የብሩኖ አስደናቂ ምሽት ነበር። ተነሳሽነቱ፣ ፍላጎቱ ሲያሳይ የነበረውን ነገር በአጠቃላይ ስንመለከት ዩናይትድ ሊቆጭ ይችላል ምናልባት ይህን ጨዋታ ባለማሸነፉ እና የእንግሊዝ ጋዜጦች አሁን ዴሊ ቴሌግራፍን ሚረርን ብትመለከቱ እነ ዴሊ ኤክስፕረስ፣ አይ ስፖርትም፣ ዴሊ ስታርም፣ ዘ ታይምስ ሁሉም ትኩረታቸው የኩርፒ ካስቆጠረ በኋላ ሴሌብሬሽኑን ከፊት ገጽ በማድረግ ነው። እንግዲህ ዩናይትድ ምን ያክል በዚህ ጨዋታ ሁለት ተመርቶ እንደገና ካምባክ አድርጎ መምራት የቻለበትን ጨዋታ አለማስጠበቁ በዛ ጥንካሬ ይህን ጨዋታ ለማሸነፍ ያሳየው ተጋድሎና ባህሪ እንግዲህ የተከላካይ ክፍሉ ጥንካሬ ሚዛናዊ ያለመሆን በአብዛኛው መልኩ ለዩናይትድ የትናንት ምሽቱ ነጥብ መጣል ትልቁን ኃላፊነት የተከላካይ ዲፓርትመንቱ ነው መውሰድም ካለበት መውሰድ ያለበት። ነገር ግን ይሄ ጨዋታ ከመጀመሩ በፊት በአንድ አስደናቂ ወይም መነጋገሪያ ርዕስ በሆነ አንዳንዴ
ተጫዋቾችን ክለቦች ሳይሆን የክለቦች አሰልጣኝ በሚሰጣቸው ስልጣንና እውቅና ባላቸው ተሰሚነትና ባላቸው ፓወር እየተጠቀሙ ተጫዋቾች የሚያዙበት መንገድና አሰልጣኝ በተለይ ለታክቲክ ተስማሚ አይደለም የሚል እምነት ካደረበት ተጫዋቾችን የሚይዙበት መንገድ እንግዲህ ይታወቃል። በየቡድኑ የፈለገ አቅም ይኖረው የአሰልጣኝ ከኔ ሲስተም ጋር ተስማሚ አይደለም ካለ ያን ተጫዋች ወደ ሲስተሙን ለማምጣት ከሚደረግ ጥረት ይልቅ ባሉትና ለሲስተሜ ተስማሚ ነው በሚሉት ተጫዋቾች መቀጠል ነው። አሁን ዘመናዊ እግር ኳስ ላይ እያስተዋልን ያለው እንደ ቬንገር እንደ ክሎፕም እንደነ ጋርዲዮላም ትዕግስት የላቸውም አብዛኛው አሰልጣኞች፣ በተለይ ወጣት አሁን እንደነ ሩበን አሞሪም ያሉ አሰልጣኞች ተጫዋችን የመታገስ ባህሪ ማለት ወደ ሪትም እንዲመጡ አንደኛ ደቂቃ ሳይሰጡ ሪትምም አይጠበቅባቸውም። ደቂቃ የማይሰጡበት እምነት ለመጣል የሚቸገሩበት መንገድን ስናይ በጣም በእግር ኳስ ተጫዋቾች የሚያዙበት መንገድና እዛ ቡድን ውስጥ ይሄ ስፕሪትን ጠብቆ በጥሩ ሁኔታ ለመዝለቅ አንዳንዴ ሁኔታዎች ጠንከር ሲሉ ለአንዳንድ ቡድኖች እንዲህ አይነት ውስጣዊ ጉዳዮች መረጋጋትን እንደሚነሱና የቲሙን መረጋጋት በበለጠ ለማስቀጠል ያለመቻላቸው አንዳንድ ሚስጥሮች ተጫዋቾች ላይ የሚንጸባረቀው ይሄ የፓወር ከፍ ማለት የአሰልጣኞች ፓወር ተጫዋቾች ላይ የሚንጸባረቀውና የኮቢ ማይኑን ጉዳይ እንደሰማችሁት ነው። ከትናንት ወዲያ ምሽት አንስቶ የሩበን አሞሪም ጋዜጣዊ መግለጫ ብዙ የዩናይትድ ደጋፊዎችን አልተዋጠላቸውም። በተጫዋቹ ተወካዮች በኩልም ያሉ ወገኖች አልተዋጠላቸውም። አሁን ጃንዋሪ ደርሷል። አሞሪም የሰጡት አስተያየት ደግሞ በበለጠ ተጫዋቹ በእቅድ ውስጥ ነው። በአሞሪም ውስጥ የመጫወት እድል ያገኛል። ከፊት ለፊቱ ዓለም ዋንጫ አለ። በዩሮ ቋሚ የነበረ ተጫዋች በዓለም ዋንጫ በቶማስ ቱኸል ያውም ከቴክኒክ ይልቅ ፊዚካል ጌም ላይ የሚያተኩር አሰልጣኝ በተሾመበት ወቅት ይሄ ተጫዋች ደቂቃ ካላገኘ ዓለም ዋንጫ የመሄዱ ጉዳይ ጥያቄ ውስጥ ይገባል። ተጫዋቹ በእግር ኳስ ኬሪየሩ ገና በልጅነቱ ትልቁን ኃላፊነት ተሸክሞ ለእንግሊዝ ብሔራዊ ቡድን መጫወት የቻለ እንደ ሲነር ተጫዋች በደንብ የሜዳ ውስጥ እንቅስቃሴን አዳፕት ማድረግ የቻለ ተጫዋች ነው። ግን ያው የ3-4-3 ሲስተም ከበላቸው ተጫዋቾች ውስጥ መካከል በማንቸስተር ዩናይትድ አንዱ ኮቢ ማይኑ ነው። ምንም ጥያቄ የማይነሳበት የቴክኒክ አቅሙ ጥያቄ የሚቀርብበት አይደለም። ከካሴሜሮ በብዙ ርቀት በየትኛውም መመዘኛ የተሻለ ነው። ግን ለአሰልጣኙ ተስማሚ ነው ወይ የሚለው ጉዳይ አሞሪም ከያዙበት ጊዜ ጀምሮ እስካሁን ይሄ ውይይት፣ ይሄ ጭቅጭቅ፣ ይሄ ሀሳቦች ልዩነት እንደቀጠለ ነው። የትናንት ወዲያው ደግሞ ጋዜጣዊ መግለጫ በበለጠ ነገራቶችን የሰፉ አድርጓቸዋል እና ከጨዋታው መጀመር በፊት በስቴዲየሙ የተስተዋለው የኮቢ ማይኑ ወንድም ጆርዳን ይባላል። በስክሪናችን ላይ የምትመለከቱት ይሄን የምትመለከቱትን ቲሸርት በመልበስ ፍሪ ኮቢ ማይኑ የሚል ቲሸርት ለብሶ ነው እንግዲህ ሜዳ ውስጥ የታየው። እንግዲህ በሜዳ ውስጥ ባሉ ደጋፊዎች ተንቀሳቃሽ ካሜራ የተነሳ ፎቶ ነው እና በዚህ ውዝግብ ነው ጨዋታው እየተደረገ። በጣም የሚገርማችሁ እረፍት ላይ ሚዲያው እንዳለ ትኩረቱ የነበረው ስለዚህ ቲሸርት ነው። የማይኑ ወንድም ስለለበሰውና በምን አይነት መልኩ ጨዋታው አልጀመረም፣ ከመጀመሩ በፊት ነው እና ፍሪ ኮቢ ማይኑ የሚለውን ቲሸርት ለብሶ ወንድምየው እንግዲህ ተጫዋቹ እንዳይለቅ ክለቡ ፍቃደኛ አይደለም፣ ደቂቃ እንዳያገኝ የአሰልጣኙ ታክቲክ እዚህ ጋር ለተጫዋቹ ተስማሚ አይደለም በሚል ወይ አሰልጣኙ ለኔ ሲስተም ተስማሚ አይደለም ብለው እንደዛ ብንለው የሚሻለው እንጂ እንግዲህ ሩበን አሞሪም በእቅዳቸው ውስጥ ካለ ተጫዋቹን ከፈለጉት በዚህ ደረጃ አማካይ ክፍሉ ለተከላካይ ክፍሉ ሽፋን ለመስጠት በተቸገረበት ወቅት የካሴሜሮ በግብ የታጀበ አንዳንድ እየተሸፈኑ የመጡ የዩናይትድ ለሃይ ተርኖቨር የሚጋለጥበት በደንብ ካስተዋላችሁ የበርንማውዝ የመልሶ ማጥቃት እንቅስቃሴ
ወደ ፋይናል ሰርድ ከገቡ በኋላ ነው ኳሶች የሚዘረጉት እንጂ አሁን የታቨኒር ቅጣት ምት የተገኘበት አጋጣሚ፣ ኢቫኒልሰን ያስቆጠረው ግብ፣ የታይሚንግ እና ዲሲዥን አማካይ ክፍሉ ላይ የነበረው ስፔስ፣ እያንዳንዱን ኳስ ካነሳን የአማካይ ክፍሉ ሽፋን ለተከላካዩ መስጠት ያለበትን በዛ ደረጃ አልሰጠም። ለምንድነው ሜኑ ከገባ በኋላ እኮ ዩናይትድ ፔኔትሬት ማድረግ ጀመረ በጣም ወደ ፋይናል ሰርድ ለመግባት። እነዛ ፈጣን ግቦች እንዲቆጠሩ እኮ ኳሶች በሁለቱም ግብ ላይ ካያችሁ የሜኑ ቢልዳፕ ቀጥተኛ ተሳትፎ አለበት። ስለዚህ ይሄን ጉዳይ አሞሪም አስተውለው ተጫዋቹን ለመገልገል ያስባሉ። ተጫዋቹስ በዚያ አሰልጣኝ ውስጥ ምን አይነት ዋስትና አለው? የመጫወቻ ደቂቃ የማግኘት ከባድ ነው ይሄ እና በዚህ ቲሸርት ውዝግብ የጀመረው ጨዋታ ስንመለከት ነበር። ነገር ግን በጨዋታው ላይ አንድ ዋና መነሳት ያለበት ነጥብ ዩናይትድ በክለቡ ታሪክ ከ1984 ጀምሮ ለ542 ጨዋታ በሁሉም ውድድሮች ከረፍት በፊት መርቶ ተሸንፎ አያውቅም። በፕሪሚየር ሊጉ ብቻ ከ360 ምናምን ጨዋታ በላይ ነው ከረፍት በፊት በመራባቸው ጨዋታዎች ተሸንፎ አያውቅም ማንቸስተር ዩናይትድ። ይህን የመሰለ የሜዳ ስነቦና አለው ቡድኑ 2-1 እየመራ ወጣ። የደጋፊዎች ተስፋ ምን ያክል ከፍ እንደሚል ከዛም በኋላ በፍጥነት 2 ግብ ሲያስተናግድ ቡድኑ አሁን እውነታ ተቀየረ። ከዛም በኋላ ዩናይትድ ቶሎ ሪያክት ለማድረግ 52ኛ ደቂቃ ላይ ነው ሶስተኛው ግብ የተቆጠረው። እስከ 77 ደቂቃ ድረስ ዩናይትድ የነበረው ጥረት እንዲያድግ የግድ ቤንጃሚን ሼሽኮ ተቀይሮ መግባት ያስፈልግ ነበር። ልዩነት ለመፍጠር የተደረገው ጥረት ያን ያክል ደቂቃ ጋፕ ነበረው። ከዛም በኋላ የብሩኖ ቅጣት ምት የስቴዲየሙንም የተጫዋቾችንም ኢነርጂ ቀይሮ በፍጥነት ደግሞ ኩኛ ደገመና መሪ ማድረግ ቻለ። በኩኛና ብሩኖ ፈርናንዴዝ ግብ መካከል 129 ሰከንድ ብቻ ነው የቆየውና በነዚህ የዩናይትድ በፍጥነት ለጨዋታው ሪያክት ማድረግ ቢያንስ የመጨረሻ ደቂቃዎች ላይ ስለ ጌም ማኔጅመንቱ ክለቡ በበለጠ ትኩረት እንዳያደርግ አንደኛ ያለው የባክፎር ኤክስፒሪየንስ እና አንዳንድ ጉዳይ ከተመለከታችሁ ሊሻ ከአመት በኋላ የተመለሰ ተጫዋች ነው በኤሲኤል ጉዳት። ሉክ ሾ ነው እንደው ከተከላካይ ስፍራ አሁን በቋሚነት በኋላ መስመር እየተጫወተ የሚገኘው። ዮሮ ጥሩ ሳይሆን ቀርቶ ተቀይሮ የወጣው። ሄቨን ያለው አነስተኛ ኤክስፒሪየንስ ያለው ተጫዋች። ስለዚህ በባህሪ ስናይ ዩናይትድ የመከላከል ጥንካሬው እንኳን በስነልቦና ደረጃ ይሄ በጥሩ ጥራት የመከላከል አቅሙ የወረደ ነበር። እንደውም በቅርብ ሳምንት አንድ ጉዳይ ስንወያይ ነበር። የማቲያስ ዴሊት ለተከላካይ ክፍሉ እየሰጠ ያለው አገልግሎት ዩናይትድ የሊጉ ደረጃ አናት ላይ ቢቀመጥ ኖሮ ያፕስታም አዲሱ ያፕስታም እየተባለ ስሙ ከፍ ይል ነበር እያለን ስንወያይ ነበር። አሁን የዴሊት ተጽዕኖ ምን ያክል ከፍ እንዳለ ምናስተውለው ዩናይትድ ለተከታታይ ጨዋታ ይህም ተከላካይ በሌለበት ይሄ በዲፌንሲቭ አክሽን በኩል ያለው ጥንካሬ ምን ያክል እንደወረደ ነው ያስተዋል ነው። እና ጨዋታው በአስደናቂ ፉክክር ነው የተጠናቀቀው። መጨረሻ ደቂቃ ላይ የመጨረሻ 8 ደቂቃ ከተጨመረ በኋላ ሳም ላመንስ ያዳናቸው 2 ኳሶች ደግሞ ዩናይትድ ይሄን አሁን የጠቀስኩላችሁን ሪከርድ ለ542 ጨዋታ ከ300 ምናምን በላይ ጨዋታ ደግሞ በፕሪሚየር ሊግ ጠብቆ የቆየውን ሪከርድ ለማጣት ተቃርቦ ነበር። ከዛም በኋላ የነበረው የበርንማውዝ እንደገና አቻ ካደረገ በኋላ ውጤቱን ለመቀየር ያደረገው ጥረት በጣም የሚያስደንቅ ነው። ነገር ግን በዘንድሮ ፕሪሚየር ሊግ ማንቸስተር ሲቲ እና ኒውካስልን የምናስታውሰው ምርጥ ጨዋታ አለ። በተለይ የሁለቱ ክለቦች ከረፍት በፊት ፉክክርና ክሬት ያደረጉት የኤክስጂ መጠን በልዩነት ይነሳ ነበር። ከፍ ያለ ኤክስጂ ክሬት ማድረግ የቻሉበት የመጀመሪያ 45 ነበር በሁለቱ ክለቦች መካከል የተመለከት ነው። ዩናይትድ 2.62 ኤክስጂ ክሬት ሲያደርግ በርንማውዝ 1 ኤክስጂ ክሬት አድርጓል። በጨዋታው ዩናይትድ ከረፍት በፊት 17 ሙከራዎችን ሲያደርግ በርንማውዝ 7 አድርጓል።
በድምሩ 24 ሙከራ የተደረገበት በተጋጣሚ የመጫወቻ ቦክስ ውስጥ ሁለቱ ክለቦች ከነኩት ኳሶች በድምሩ 41 ኳስ ከረፍት በፊት ተነክቷል። በሁለቱ የመጫወቻ ክልል በድምሩ ማለት ነው። ኤክስጂው ከ3.5 በላይ ክሬት ተደርጓል። 24 ሙከራ 41 የተጋጣሚ የመጫወቻ ቦክስ ውስጥ ኳሶች ከተነኩ የዚህ ጨዋታ ኢንድ ቱ ኢንድ ጌም እዛም ክፍት ነው፣ እዚህም ክፍት ነው። ጨዋታው ከጀመረበት የመጀመሪያ አጋጣሚ አንስቶ አደምስ ተጎድቶ የወጣበት የቀድሞ የሊድስ አማካይ በአንድ ወቅት ለቼልሲ ለመፈረም ተቃርባ የነበረችው አሜሪካዊ አማካይ ተጎድቶ ከወጣበት ደቂቃ አንስቶ ዩናይትድ ማጥቃቱን አላቆመም። በርንማውዝም በተቃራኒው በመልሶ ማጥቃት ክፍት የነበረ ጨዋታ። በልዩነት የጨዋታው አጋጣሚ የመጀመሪያ ከረፍት በፊት ወደ 3.6 ኤክስጂ የተፈጠረበትን 24 ሙከራ 41 የመጫወቻ ክልል ውስጥ የተነኩ ኳሶችን ስንመለከት ይሄ የሚያስደንቅ ራሱ ከረፍት በፊት የነበረ የማጥቃት የሁለቱ ክለቦች የፉክክርን አቅም ነው የሚያሳየው። በተለይ ዩናይትድ 2.62 ኤክስጂ በአንድ 45 ብቻ የፈጠረ ብቸኛ ቡድን ሆኗል በመጀመሪያ 45። ይሄ የሚያስገርም ይሄ የዩናይትድን የፊት መስመር አቅም ነው። ግን በፈጠሩት ኤክስጂ ልክ ያስቆጠሯቸው ግቦች ጥራታቸውን ከመዘንን የአማድ ግብ ሲቆጠር የተጨራረፉ እንቅስቃሴዎች አሉ። በጥራት የማስቆጠር አቅምን አሁን ዩናይትድ የማምጣትና ወደዛ ሪትም የመሻገር ሰዓት ላይ በክለቡ የፋይናል ሰርድ እንቅስቃሴ ላይ በልዩነት የምትነሳው አማድ ወደ አፍሪካ ካፕ ኦፍ ኔሽን ከዚህ ጨዋታ በኋላ ወደ ካሜሩን ወደ አይቨሪ ኮስት ብሔራዊ ቡድን ይበራል። ይሄ ነው አሁን አደጋው። ዩናይትድ በዘንድሮ ሲዝን ስለ ብቃቱ ስናወራ በተደጋጋሚ የምናነሳው ዩናይትድ እድልም ጭምር እየቀናው አይደለም። ቡድን ስለሚፈጠሩ ክፍተቶች ክለቡ አሁን በዚህ ጨዋታ ብቻ አሁን በፕሪሚየር ሊግ ገና በ16 ጨዋታ ለሶስተኛ ጨዋታ ከ3.1 ኤክስጂ በላይ ክሬት ያደረገ ብቸኛ ቡድን 4 ግብ አስቆጥሯል። ግን በኤክስጂው ደረጃ አይደለም እነዛ ግቦች የተቆጠሩት ነው። ይሄ ቡድን በጥሩ የማጥቃት እንቅስቃሴ አሁን ከአምናው ዘንድሮ ዩናይትድ በየትኛውም ደቂቃ የማስቆጠሩን እድል ደጋፊዎች ውስጥ ራሱ በራስ መተማመንን ፈጥሯል። ግን አሁን ያ ሞቢሊቲ ሲመጣ ከፊት መስመር ተጫዋቾች ሁለቱ ይጎላሉ፣ ኢምቤሞና አማድ። እንደውም በበለጠ በቅርብ ሳምንት ካየን በጣም ኢፌክቲቭ እየሆነ የመጣው አማድ ነው በማጥቃቱ በኩል። በተለይ የምሽቱ ጨዋታ ደግሞ አንድ ያሳየን የዩናይትድ አዲስ ቅኝት አለ ማለት የሆነ ያልጠበቅነው የሩበን አሞሪም ሲስተም ያው የባክስሪ ሲስተሙ እንዳለ ሆኖ ግን የተለየ ቅርጽ ነበረው። አማድ ሞር አድቫንስ ሆኖ ኢምቤሞ ወደ ማቲያስ ኩኛ ወደ ቦክስ ገባ ብሎ መጫወቱ ምናልባት በጨዋታው ብራያን ኢምቤሞ ኳሶች ሲባክኑበት ሲበላሹበት የነበረው ይሄ አዲሱ ሲስተም የማጥቃቱን ቁጥር ከፍ ለማድረግ የበለጠ በቁጥር ፋይናል ሰርድ ለመግባት አሰልጣኙ አማድን ይሄ እንደ ዊንግ ባክ ከመጠቀም ይልቅ አንድ ስቴፕ በጣም አድቫንስ እንዲሆን ወደፊት የፈለጉበት መንገድ ስትራቴጂ ከጨዋታ ጨዋታ በጣም እድገት እያሳየ ነው ይሄ ጨዋታ ሲስተም እና በዚህ መሰረት አማድ በጨዋታው ልዩነት ለመፍጠር በከፍተኛ ሁኔታ ሲጥር የነበረ አሁን ባለንበት ወቅት ከተመለከትን አማድ የዩናይትድ የማጥቃት እንቅስቃሴ ምርጡን ጊዜ እያሳለፈ ነው። እንግዲህ ተጫዋቹ ለዩናይትድ በዘላቂነት እንዳያገለግል እንግዲህ የሀገራዊ ውድድር ስላለ ወደዛ ውድድር መሄድ ይችላል። በርንማውዝ እንግዲህ በኦልድ ትራፎርድ ይሄ በአዲሱ የፕሪሚየር ሊግ ፎርማት በ24 ክለቦች መካከል በሚደረገው ውድድር ጊዜ አንስቶ በርንማውዝ ለ3 ተከታታይ አመት 3 እና ከዛ በላይ ግብ በማስቆጠር በታሪክ ብቸኛው ቡድን ሆኗል በአዲሱ የፕሪሚየር ሊግ ፎርማት እና ይሄ በተለየ ሁኔታ የሚነሳ አንድ ታሪክ በአንቶኒ አራውላ ውስጥ በርንማውዝ እየሰራ ያለው ታሪክ ነው። የሚያስገርመው ነገር በሁለቱም ክለቦች
ቅጣት ምት ተቆጥሯል። እዛ ታቨርኒር ቀድሞ አስቆጠረ፣ እዚህ ደግሞ ብሩኖ ፈርናንዴዝ ምርጥ ቅጣት ምት በጣም ውብ የሆነች ቅጣት ምት ማስቆጠር ችሏል። ይሄ በፕሪሚየር ሊጉ በሁለቱም ክለቦች ቅጣት ምት ሲቆጠር ከ2012 በኋላ ነው። በQPR እና ዊገን አትሌቲክስ በጥር ወር ባደረጉት ጨዋታ ቡዛክና ሁጎ ሮድሪጋ የሚባለው ታስታውሳላችሁ፣ ፉላም የነበረ አጥቂ የዊገን ከዛም በኋላ ወደ ፉላም መሄድ የቻለ ጸጉሩን ሹሩባ የሚሰራ አጥቂ የፊት መስመር አጥቂ የሚያስጨንቅ በሊግ የነበረ የዊገን አጥቂ ነበር። በJJB ስቴዲየም የምናውቀው አጥቂ ያስቆጠረው ቅጣት ምትና የዊገን አማካይ ያስቆጠረው በዛ ጨዋታ ነው። በሁለቱም ክለቦች ቅጣት ምት ተቆጥሮ አንድ ጨዋታ ላይ በሁለት ክለቦች አንዳንድ ቅጣት ምት ሲያስቆጥሩ በጨዋታ ላይ የተመለከትነው በ2012 ነበር ለመጨረሻ ጊዜ። ከዛን ጊዜ በኋላ በምሽቱ ጨዋታ ታቨርኒር እና ብሩኖ ለበርንማውዝ እና ለማንቸስተር ቅጣት ምት ማስቆጠር የቻሉት። ግን እስቲ ስለ ጨዋታው ኮከብ ተብሎ ስለተመረጠው ብሩኖ ፈርናንዴዝ እናንሳ። ኖቬምበር የፈረንጆች ከገባ በኋላ ከኖቬምበር አንስቶ በአምስቱ ትላልቅ ሊጎች በቀጥታ ግብ ላይ ተሳትፎ በማድረግ እንደ ብሩኖ ፈርናንዴዝ የለም። 9 ግብ ላይ ከሃላንድ ጭምር ይበልጣል፣ ከፎደንም ይበልጣል። ፎደን እና ሃላንድ እኩል 8 ግብ ነው በነገራችን ላይ ተሳትፎ ማድረግ የቻሉት። ኪሊያን ኢምባፔ ሶስተኛ ተጫዋች 8 ግብ ላይ ተሳትፎ ማድረግ የቻሉ። ብሩኖ ፈርናንዴዝ 9 ግብ፣ በዘንድሮ የፕሪሚየር ሊግ 12 ግብ ደብል ፊገር ላይ መድረስ የቻለ በግብ ተሳትፎ ብቸኛ ተጫዋች ነው። 5 ጎል 7 አሲስት። በዚህን ሰዓት ራያን ቸርኪ ነበር እስከ ትናንት ጨዋታ ድረስ በ6 የግብ አሲስት አመቻችቶ በማቀበል እየመራ የነበረው። ብሩኖ ማታ አሲስት አድርጎ እንግዲህ 7 አሲስት በማድረግ በዘንድሮ ሲዝን 12 ግብ ላይ ተሳትፎ በማድረግ ብቸኛ ተጫዋች ሆኗል። በዘንድሮ ሲዝን ብሩኖ ፈርናንዴዝን ለየት የሚያደርጉ ቁጥሮች መካከል 50 ቻንስ ክሬት ያደረገ ብቸኛ ተጫዋች ነው። 15 ስሩ ቦል በቀጥታ ፓስ ያደረገ ብቸኛ ተጫዋች ነው። 371 ፓስ አቴምፕት ፋይናል ሰርድ ላይ የሚያደረገ ብቸኛ ተጫዋች ነው። ይሄ የብሩኖ ፈርናንዴዝን በልዩነት እንድናነሳ የሚያስገድድ የሚያደርገን የተጫዋቹ ኳሊቲ ነው። በዘንድሮ ሲዝን ብሩኖን አንዳንድ ጨዋታዎች ላይ የሆነ ተቃውሞ ሰምተናል ልበል፣ በተለያዩ ሚዲያዎችም በእንግሊዝም በሀገራችንም። የዘንድሮ ሲዝን ላይ ብሩኖ መተቸት በጣም ከባድ ነው። ለመተቸት አይደለም ለማድነቅ እንኳን ቃላት በታጣበት የዘንድሮ ሲዝን ላይ ብሩኖ መተቸት ይከብዳል። አስደናቂ ብቃቱ ለዩናይትድ እያበረከተ ነው። አሁን አንድ ጉዳይ ላይ በደንብ እንወያያለን። አድማጮች፣ ከሚመዘገበው ውጤትና ከቡድን ግንባታ እድገት ጋር አንዳንድ ጉዳዮችን እስቲ ለያይተን እንመልከት። አሞሪም ቡድን እየገነቡ ነው። በአይደንቲቲ ደረጃ ምስል የዩናይትድ አይደንቲቲ ምንድን ነው የሚባል በባክስሪ የሚጫወት የአራት አማካዮች ያሉት አንድ ፈጣሪ ከነሱ ፊት ለፊት የሚገኝ በሁለት የፊት አጥቂና በአንዱ 9 ቁጥር ተጫዋች የሆነ በዚህ የቡድን ባህሪ እየገነቡ ነው። አሁን ዩናይትድ የሚለይበት አይደንቲቲ ማለት ነው። በዚህ የቡድን ግንባታ ውስጥ አሰልጣኙ ምን እየቀየሩ ነው የሚለውን ጉዳይ ለምንድን ነው ማንመለከተው? ሁሌም በተደጋጋሚ አንድ አይነት ወቀሳ፣ አንድ አይነት ትችት። እግር ኳስ አይደለም እኮ አንድ ቡድን በተመሳሳይ መንገድ ከተተቸ የኛ እይታ ነው። በቃ አሁን አንድ አመት ሙሉ በተመሳሳይ መንገድ ሊተች አይችልም። አሁን አንዳንዴ ከአሰልጣኙ ስልትና አሰልጣኙ ካመጡት መሻሻል አንጻር ደግሞ ከተመለከትን የቱ ጋር ነው የተሻሻሉ የዩናይትድ ጥንካሬዎች እየተስተዋሉ ያሉት? ዩናይትድ ማሻሻሉን ደግሞ የሚያረጋግጥልን ነገሮች ምንድን ናቸው? እሺ ይሄኛው ነገር ከተጠናከረ ከተሻሻለ ያኛው በኩል ለምን አልተሻሻለም? የአሞሪም ብቻ ኃላፊነት አይደለም። አንዳንዴ ክለብም የሚወጣው ግዴታ አለ። ለምሳሌ በዘንድሮ ሲዝን በፕሪሚየር ሊግ 33.86 ኤክስጂ ክሬት ያደረገ ክለብ የለም። ማንቸስተር ዩናይትድ ብቸኛ ክለብ 33.86 ኤክስጂ በ16 ጨዋታ የሩበን አሞሪም ቡድን ክሬት አድርጓል ኤክስጂዎችን። ታዲያ የቡድን አያጠቃም፣ ማጥቃቱ ላይ ክፍተት አለ ለሚሉ
ከዚህ በላይ ማረጋገጫ የለም። በዘንድሮ ሲዝን ብዙ ግብ በማስቆጠር ሲቲ 38 ግብ አስቆጥሯል። ከሲቲ በመቀጠል 30 ግብ ያስቆጠረው ማንቸስተር ዩናይትድ፣ ሶስተኛ ላይ የተቀመጠው የሊጉ መሪ አርሴናል 30 ግብ ነው ያስቆጠረው። ልብ ብላችሁ እዚህ ጋር ተመልከቱ። ከዛም በኋላ ቼልሲ ነው 27 ግብ ያስቆጠረው። ግን የዩናይትድ ትልቁ ችግር አማካይና ተከላካይ እንደሆነ ደግሞ የምንረዳው ዩናይትድ 30 ግብ አስቆጥሮ በተቃራኒው ደግሞ 26 ግብ ተቆጥሮበታል። 4 ንጹህ ጎል ነው ያለው አሁን በዚህን ሰዓት። ይሄ ነው አሁን በምሽቱ ብቻ ዩናይትድ 4 ግብ አስተናግዷል በሜዳው። ይሄ ቀላል ቁጥር አይደለም። ማጥቃቱ ላይ ዩናይትድ ለቀጣይ ጨዋታ ኢምቤሞና አማድን ማጣቱ ከባድ ራስ ምታት ይሆንበታል እንጂ ምክንያቱም ሁለቱም በአንድ ኮሊደር ላይ ነው የሚጫወቱት። በአንድ ኮሊደር ላይ ሁለት ተጫዋች ማጣት ለባላንስ ራሱ ይቸግራል። ታዲያ ሩበን አሞሪም እድለኛ አይደሉም እኮ። ይሄን ምን ያድርጉት? አሁን ምን አይነት መብት ያምጡ ለዚህ? ይሄ ለአሰልጣኙ ኃላፊነት ነው። ግን ቡድኑ አዳፕት ካደረገበት ከሚያሳየው እድገት ያጫው ሲስተም አሁን በፊት መስመር በኩል ሶስቱ አማራጮች ማውንት ኩኛና ሼሽኮን አድርገው ጤንነታቸው ከተጠበቀ ሊሻገሩ ይችላሉ ካላቸው ቴክኒክና ማውንት የትናንትና ጨዋታ ነው እንጂ ያለፉትን ጨዋታዎች ላይ እያሳያለው የቡድን እንቅስቃሴ የሚያስደንቅ ነው። ምንም ማውንት ላይ ከሚወጣበት አይደለም። ምርጥ እንቅስቃሴ ያሳያል። ሼሽኮ በምሽቱ ጨዋታ ተቀይሮ ለኩኛ ግብ መነሻ ነበር። አሲስት ባያደርግ እንኳን ማጥቃቱን የመራ ተጫዋች ነው። ኩኛን እንግዲህ አንዳንድ ይሄ በሜዳ ውስጥ በበርካታ ሙከራዎች ግብ የማግኘት ብቃት እንዳለው የሚታወቅ ነው። በባህሪው ብዙ ኳስ ይሞክራል፣ ላይሰጥ ይችላል፣ ሊያበላሽ ይችላል። ግን ቴክኒካሊ ቡድን በማገዝ በማጥቃት በኩል በማስቆጠር በኩል ብዙ እድገቶችን ብዙ ለውጦችን በፊት መስመር በኩል አምጥቷል። በተለይ ክሬቲቪቲ ማቀሙ ለቡድን አጋሮቹ ተጫዋች በመቀነስ በግሩም ሁኔታ እነዚህን አይነት እንቅስቃሴዎች መፍጠር ኤሪያዎችን በደንብ ክሬት ማድረግ የሚችል ያለ ድካም ጥረቱን በማያቆም መልኩ የሚያደርግ ተጫዋች ነው። በእነዚህ ሶስት ተጫዋቾች ይሻገራሉ። ግን የዩናይትድ የክሬቲቪቲ ጥይቶችን ካነሳን ከብሩኖ በመቀጠል የአማድ ከዊንግ ባክ ላይ የሚነሳት ያ የአድቫንስድ ፖዚሽን ለዩናይትድ ትልቅ ሚስ ነው። ያን ቦታ በዳሎትም በየትኛውም ተጫዋች ባላንስ ለማድረግ ያን ማጥቃት ፍሉዲቲ ለማምጣት ምናልባት አሰልጣኙ በፍጥነት ሪያክት ለማድረግ ሊቸገሩ ይችላል። ይሄ እድለኛ ለመሆኑ ምክንያቱም በጉዳት ቢያጧቸው በቅጣት ቢያጧቸው ምናልባት ለአጭር ጊዜ ነው ሊሆን የሚችለው። እዛው ቡድን ውስጥ ነው ያሉት። አሁን በሀገራዊ ውድድር ነው የሚሄዱት። እዛም ውድድር ላይ ደግሞ የፊዚካል ውድድር ነው አህጉራችን ላይ የሚደረገው። ይሄ ቀላል የሚባል አይደለም። 4 ተጫዋችን በቪላ ጨዋታ ማጣት፣ 3ቱን በአፍሪካ ካፕ ኦፍ ኔሽን፣ ካሴሚሮን ደግሞ በቅጣት ሩበን አሞሪም እድለኛ አይደለም እንጂ በማጥቃቱ በኩል እኮ ዩናይትድ ከአምና ዘንድሮ ብቻ እንደ ቡድን መሻሻል ሳይሆን አሁን ካሉ ከእንግሊዝ ቡድኖች ከሁሉም የተሻለ ነው ከ19 ቡድን። ምክንያቱም በግምት 33.86 ኤክስጂ ክሬት ሊደረግ አይችልም ታክቲካዊና የተጠና ቡድን ካልሆነ በስተቀር። ይሄ ሊደነቅ ይገባል። በምሽቱ 1 ነጥብ አሳክተው ብዙ ጥንካሬዎችን ማንሳት የእግር ኳሱን ቤተሰብ እንደ ማባበል ተደርጎ ሊወሰድ አይገባም። የሚታዩ ጉዳዮች ማድነቅ ያስፈልጋል። ዩናይትድ ቤት ሁሌም ለትችት ብቻ ተዘጋጅቶ ማምጣትም ተገቢ አይደለም። ያለውን እድገት ግን አማካዩና ተከላካዩ ክፍል ያለው ድልድይ ግን ርቀቱ በጣም ከባድ ነው። አማካዩ ለተከላካዩ ክፍል መስጠት ያለበትን ሽፋን ከሌሎች ቡድኖች ጥንካሬ አንጻር ስናይ ዩናይትድ ለምን 26 ግብ እንዳስተናገደ 30 አስቆጥሮ 26 ለምን እንዳስተናገደ በቂ የሚነግረን በቂ ምክንያት ነው። የዚህ 26 ግብ መቆጠር ዩናይትድ የተለየ አዲስ ስትራቴጂ የሚፈጅ ነገር አይደለም። አማካይ ክፍሉ ላይ በደንብ በጥራት መገንባትና መጠገን አለበት። በነ ኤሊየት አንደርሰን አይነት ሪከቨራቸው ቦታን ፖሴሽን የማሸነፍ
ስለ ኢንተርሴፕሽን ዲፌንሲቭ አክሽናቸው በዚህን ሰዓት የተዋጣላቸው አይነት አማካዮች የና አደም ዋርተን አይነት ፓስ ያስፈልጓል። አማካይ ክፍሉ በብሩኖ ፈርናንዴስ ፓስ ብቻ ሰርቫይቭ አያደርግ። ምክንያቱም ብሩኖ አንድ የመጀመሪያ የአደምስ ጉዳት ላይ ተመልክታችኋል። ብሩኖ በአንድ ኳስ እንዴት ሁለት ዲፌንሲቭ ሚድፊልደሮች እንደቀነሰ በእግሮች ውስጥ አሳልፎ ወደሱ እንዴት በአንዴ ሁለት ተጫዋች ፕረስ እንደሚያደርግ ያን እንቅስቃሴ ለተመለከተ ዩናይትድ እንዴት አማካይ ክፍሉ ብሩኖ ላይ ከፍተኛ እዳ እንዳለበት ብሩኖ ማርክ የተደረገ ብሩኖ ቻርጅ እየተደረገ ስፔሶች የሚያጣ ከሆነ ደጋፊ አቅም የሆነ ለሱ ከቨር የሚሰጥ ትክክለኛ ዲፌንሲቭ ሚድፊልደር ይሄ ከ24 እስከ 27 ዓመት ላይ የሚገኝ በካራክተር ደረጃ ሙሉ ዲፌንስ የሆነ አማካይ እንደሚያስፈልግም በድጋሚ ያረጋገጥንበት ሳም ላመንስ 4 ግብ አስተናግዶ ሊወቀስ አይገባም በዚህ የተከላካይና የአማካይ ስፍራ። ምክንያቱም ሁለቱ የመጨረሻ ኳሶች አልተቆጠሩት በሱ ጥረት ነው። ለዛ ክሬዲት መስጠት ያስፈልጋል። በአጠቃላይ ግን ለዩናይትድ ቀጣይ ጨዋታዎች ምናልባት ሁለቱ ተከታታይ ጨዋታዎች ፈታኝ ነው የሚሆኑት። የቪላ ፓርክና በኦልትራፎርድ ኒውካስልን እንደገና በኦልትራፎርድ በድጋሚ ወልቭስን ከዛ ወደ ኤለን ሮድ ተጉዘው ሊድስን ከዛም በኋላ እንደገና ወራጅ ቀጠና ለሚገኘውን ተርፍ ሞል ተጉዘው በርንሌን ከዛም በኋላ ብራይተን፣ ማንቸስተር ሲቲ፣ አርሴናል፣ ፉላም፣ ቶትናም ጠንካራ ፊክቸሮች ናቸው። ምናልባት ለማንቸስተር ደርቢ ብዙ ርቀት ካልተጓዙ ሁለቱ ተጫዋቾች የመድረስ እድል ሊኖራቸው ይችላል። እስቲ እሱን ጊዜው ሲደርስ የምናነሳ ነው የሚሆነው። በአጠቃላይ የምሽቱ ክላሲክ ጌም በአንዶኒ አሮላ አልሸነፍ ባይነት በሩበን አሞሪም ጨዋታን ለማሸነፍ የተደረገ ጥረት በአጠቃላይ ለእግር ኳሱ ቤተሰብ በዘንድሮ ውድድር ክላሲክ ጌም ያስመለከቱን የሰኞ ምሽት ጨዋታ ነው። 4-4 በግሩም ፉክክር የተጠናቀቀ ምርጥ ጨዋታ ሁለቱም ክለቦች የለያየ ውጤት ተደርጎ ተመዝግቧል። የሩበን አሞሪም ቡድን በማጥቃቱ በኩል ከፍተኛ መሻሻል ቢያሳይም የመከላከል ክፍሉ ድክመት አሁንም ለቡድኑ ውጤት ማጣት ዋነኛ ምክንያት ነው። ትልቁ ክፍተት ግን ከሶስቱ ተከላካዮች ይልቅ የብሩኖ ፈርናንዴዝ አጣማሪ ማጣት ለዩናይትድ ችግር ወቅታዊ በወጥነት ተከታታይ ጨዋታዎችን ያለማሸነፉ መብቴ በአፋጣኝ ሁኔታ በጃንዋሪ ጭምር የሚያስፈልገው ጉዳይ እንደሆነ የተረዳንበት ነው። በቅርብ ሳምንት ሩበን አሞሪም አንድ ጉዳይ ጋዜጣዊ መግለጫ ሲሰጡ አድምጠናል። ዊንግ ባክ ያስፈልገናል ሲሉ ነበር። አማድ ቦታ ላይ ምናልባት በምሽቱ ጨዋታ ዩናይትድ ፍቅቁር ውስጥ እንዳለ ይታወቃል። ምንም እንኳን ሊቨርፑልና ሲቲ አንገት ለአንገት ቢተናነቁም ዩናይትድ ፍላጎት አለው አንቶኒ ሴሜኒዮ ላይ። ግን የበለጠ ለሁለቱ ለሲቲና ለሊቨርፑል እድል አላቸው ይህን ተጫዋች የማስፈረም። ምክንያቱም ዩናይትድ ለተጨማሪ ለዊንግ ባህሪ ላለው ከዊንግ ባክ ይልቅ ተጫዋች እስከ 65 ሚሊዮን ፓውንድ የመክፈል ፍላጎት የላቸውም። ነገር ግን ዊንግ ባክ እንፈልጋለን ሲሉ ነበር ሩበን አሞሪም። ግን የበለጠ ከዊንግ ባኩ ይልቅ አማካይ ክፍሉ ለባላንስ ኦፍ ዘ ጌም ለዚህ ለባክስሪ ሲስተም አመች ነው ብዬ አላስብም። በተለይ ደግሞ ሼሽኮ ከተሰለፈ ከፊት መስመር በኩል ኩኛ ሲሰለፍ ወርዶ ስለሚያግስ አማካዩን ቁጥር ስለሚጨምር ማውንትም እየገባ ይሄ የቦክስ ሲስተምን ስለሚፈጥሩ አማካዩ ላይ የሚደርሰውን ኦቨርሎድ ይቀንሳሉ። ሼሽኮ ሲሰለፍ ወደ ዊንግ ደግሞ ኩኛ ሲወጣ አማካዩ ላይ የሚደርሰውን ኦቨርሎድ ለመቋቋም ማንቸስተር ዩናይትድ ይቸገራል። ይህን እስቲ በሌላ ፕሮግራም ደግሞ በበለጠ ታክቲካዊ ጉዳይ ላይ ብቻ ፎከስ አድርገን የምንወያይበትን ፕሮግራም ይዘን እንመጣለን። የ4-4 የኦልትራፎርዱ ክላሲክ ጌም እንግዲህ በእንዲህ መልኩ ተመለከትን። ሀሳባችሁን የእናንተን ደግሞ በጨዋታ የተመለከታችሁትን ጉዳይ የማየኑንም አያይዛችሁ በኮሜንት መስጫ እየጻፋችሁ የዚህም ፕሮግራም ተደራሽነት ከፍ ለማድረግ ላይክ እያደረጋችሁ ላይክ ስታደርጉ የአድማጮች ቁጥር ከፍ ይላል፣ አድማጮች ጋር የመድረስ አቅሙ ከፍ ይላል እና ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ ደግሞ ለቻናላችን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ
ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በደክላን ራይስ ከወልቭሱ ጨዋታ ጋር አለመደሰት የፈጠረው አንድ ከበስተጀርባ ስለ አእምሯዊ ዝግጁነትና ስለ ዋንጫ አሸናፊነት ስለ ዊኒንግ ሜንታሊቲ ነጮቹ እያብራሩ ነው። እስቲ ያንን ጉዳይ እንመለከታለን። ኤንዞ ማሬስካ ባለቤቶቻቸውን ተችተው የክለቡን ባለቤት ተችተው ውጥረት ውስጥ ገብተዋል። እስቲ ያንንም ጉዳይ እንመለከታለን። አጠር ያለ የአርሴናልና የቼልሲ ፕሮግራም ይኖረናል። ከዚህ ፕሮግራም በመቀጠል ይዘንላችሁ የምንመጣ ይሆናል። ለምሽቱ ድረ ጨዋታ ግምገማ በእንዲህ መልኩ ተመለከትን። ለምሽቱ ጨዋታ ሰላም ቆዩ።